ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለተለያዩ የዓለማችን አገራት የሰላም ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰላም የጋራ ኃላፊነት ነው ሲሉ ተናገሩ። ጦርነት የዓለምን ጠባሳ እያስከተለ ባለበት በዚህ ወቅት ፖፕ ሊዮ ሰላም የእግዚአብሔር ስጦታና የሰው ልጅ የጋራ ኃላፊነት ነው ያሉ ሲሆን በገና መልእክታቸውም የንጹሐን ሕይወት እየተቀጠፈ ወዳለበት የዓለማችን አካባቢዎች በማተኮር ለሰላም ለውይይትና ለኃላፊነት ጥሪያቸውን አቅርበዋል። ለሊባኖስ፣ ለፊልስጤም፣ ለእስራኤልና ለሶሪያ ጸሎት ያደረጉትና በጽድቅ ላይ የተመሠረተ የሰላም ተስፋ እንዲሰፍንም ያሳሰቡት ርዕሰ ሊቃነ ጳጳሳቱ የጦር መሳሪያዎች ጩኸት እንዲቆም ጠይቀዋል። የዩክሬንንም ጉዳይ በተለየ መልኩ አጽንኦት ሰጥተው ለሚመለከታቸው ዓለም አቀፍ ማኅበረሰቦች ድምፃቸውን አሰምተዋል። በሱዳን፣ በደቡብ ሱዳን፣ በማሊ፣ በቡርኪና ፋሶና በኮንጎ ዲሞክራሲያዊ ሪፐብሊክ የጦርነትና ብጥብጥ ሰለባ ለሆኑት እንዲሁም በፍትህ መጓደል፣ በፖለቲካዊ አለመረጋጋት፣ በሃይማኖት ስደትና በሽብርተኝነት ለሚሰቃዩ ሁሉ ፖፕ ሊዮ እንደ ሃይማኖት መሪነታቸው ያላቸውን ቅርበት አስታውሰዋል። ለሃይቲ በጸለዩት ጸሎት ሁከት ቆሞ ሰላምና እርቅ እንዲሰፍን ያሳሰቡ ሲሆን ሚያንማርንም በተመለከተ ተመሳሳይ መልእክት አስተላልፈው በተለይም ለወጣቱ ትውልድ ሲባል አገሪቱ ወደ ሰላም ጎዳና ማምራት እንዳለባት ተናግረዋል። ይህንኑ መልእክታቸውን ወደ ላቲን አሜሪካ በማዞር ፖለቲከኞች ከሚያራምዱት ርዕዮተ ዓለምና የፓርቲ ክፍፍል ይልቅ ለጋራ ጥቅምና ለውይይት ክፍት እንዲሆኑ ያበረታቱ ሲሆን በታይላንድና በካምቦዲያ የነበረው ጥንታዊ ወዳጅነትም ወደ ነበረበት እንዲመለስ ጸልየዋል። በደቡብ እስያና በኦሺያንያ ህዝቦች በቅርብ ጊዜ በተፈጥሮ አደጋዎች ክፉኛ የተጎዱትን ሰዎች አስበው አገራቱ የተጎዱትን ለመርዳት እንደገና ህብረት ሊኖራቸው ይገባል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ የሰላም መልእክታቸውና ጥሪያቸውን ያገባደዱት ሰላምን በገና በዓል ትርጉም በመዋጀት ነበር። ዛሬ እውነተኛ ሰላም ከሰማይ ወርዶልናል፣ የጌታ ልደት የሰላም ልደት ነው ሲሉ ርዕሰ ሊቃነ ጳጳሳቱ ተናግረዋል።